ለመከተም ከተሜነትን ለማስፋፋት ከወዲሁ አስበን መስራት አስፈላጊ ነው የሚባለው ጉዳይ ከተማ ላይ አንድ ችግር አለ ሁላችሁም ታስተውሉ ከሆነ መተኛት አይቻልም አንድ ሰው ታሞ እናቱ ታማ በመከራ ሊያስተኛ ፈልጎ ሌሎች ለራሳቸው ጉዳይ ለሚያርጉት የድምጽ መታወክ በሽተኛ መተኛት አይችልም ሰው ስራ ላይ አምሽቶ አንድ ሰዓት ለረፍ ብሎ መተኛት አይችልም አንዱ ለራሱ ደስታ ለራሱ ነፍስ ስጋ እርካታ ሌላውን ማወክ መብቱ ነው ይመስለው ይሄ በሁሉ ዓለም የሌለ ነገር ነው እኛ ሰርጉ የኔ ነው ግን ሌላ በሽተኛ ካላወቅኩ መንገድ ካልዘጋው ሰርግ አይመስለኝም ለቅሶ የሞተብኝ ሰው እኔ ነኝ መንገድ ካልዘጋው ሌላውን ካላወቅኩ አስፋልት ላይ ድንኳን ካላሰርኩ የኔ ለቅሶ የተከበረ አይመስለኝም ዓለም እኔ ብቻ አይደለም እምነትም ይሁን ለቅሶም ይሁን ሰርግም ይሁን የግል ጉዳይ እንጂ ሌላውን ሰው የሚያወክ ከሆነ የሚረብሽ ከሆነ በማህበር የመኖር መሻታችን አደጋ ውስጥ ይገባል የሰው ልጅ በምግብ ራሱን ለመቻል ነው መሰብሰብ የጀመረው የሥራ ክፍፍል ያደረገ የከተመ እየዘመነን መንግስት የፈጠረው ያን መንግስት የፈጠረበትን ተተን ወደ ኋላ ተመልሰን የአንደኛው ኑሮ ዘይ የአንደኛው ኗኗር ጎረቤቱን የሚያውክ እየሆነ ሲሄድ ሄዶ እድሜ የሚያሳጥር ብስጭትን የሚያበዛ በብስጭት በሽተኛ የሚያደርግ ነገር መፈጠሩ አይቀርም አሁን ይሄን ተመልከቱ መንገዱ እዛ ማዶ ነው ያለው 30-40 ሜትር ራቅ ብሎ ቤት ሲሰራ ይሄ ሃይዌይ ነው በየጊዜው ከሆሳና አዲስ አበባ ከአዲስ አበባ ወራቤ መኪና ይንቀሳቀሳል መንቀሳቀስ አንከለክልም ስራ ነው ህይወት ነው እኛ ራቅ ካላልን ግን መኪና ባለፈ ቁጥር መተኛት አንችልም ማለት ነው እንረበሻለን የሚረበሽ ሰው እንቅልፉ የተረበሸ ሰው ደግሞ ነገ ፕሮዳክቲቭ መሆን አይችልም እና ራቅ ማለቱ ነገ ለመከተም ብቻ አይደለም መንገዱን እናስፋ ብንል አናፈርስም ሀብታና ወድም ማለት ነው ከመንገድ ባሻገር ዛሬም ደግሞ ቤቱን አራቅ ነው እንጂ አይሰራበትም ማለት አይደለም መሬቱ የጎመን ቃሪያ ሰላጣ ይሰራበታል ይሄንን የኑሮ ዘይ መማር በብዙ መልኩ ለኢትዮጵያውያን የሚገባ እና የሚያስፈልግ እንደሆነ ይሰማኛል